ዋትስአፕ ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበረ። እንግዲህ ዛሬ ለየት ባለ ቪዲዮ ተከስተናል። ከረጅም ጊዜ በኋላ ወደ ስቱዲዮ ተመልሰናል። እስከ ላለፉት ቪዲዮዎች ስጭንላችሁ የነበረው ከስቱዲዮ ውጭ ወጣ ብለን ነበረ፣ ከፖድካስቱ በኋላ ማለት ነው። አሁን እንግዲህ ሰሞኑን አነጋጋሪ የሆነው በሶሻል ሚዲያ ላይ የ2026 የተዘጋጀው ኮንፈረንስ አለ። በሱ በማስመልከት ነው የተገናኘ ነው ማለት ነው። ዋናው ዓላማው ምንድነው? የዚህ ቪዲዮ እንዴት አፕላይ ማድረግ እንችላለን እና እቺን ደግሞ ተገን አድርገው ብዙ አጭበርባሪዎች ስለሚኖሩ ፎርሙን እንሞላለን ብሎ ኤክስትራ ቻርጅ የሚያስደርጉ አሉ፣ ወይ ደግሞ ተመሳሳይ ሊንክ በመጫን ለኮንፈረንሱ የሚከፈል የተወሰነ ክፍያ አለ። እሱን ደግሞ ወደ እነሱ አካውንት እንዲገባ ስለሚያደርጉ ትክክለኛው ዌብሳይት የትኛው ነው የሚለውንና እንዴት አፕላይ ማድረግ እንችላለን የሚለው ነገር አብረን እንድናይ ነው። እንዴት እንደሚሞላ የዚህ ስክሪን ሪከርድ ላይ ሼር አደርግላችኋለሁ። እያንዳንዱን ቪዲዮ አብረን እናያለን። የተሳሳትኩት ነገር ካለ ድንገት ወር ደግሞ መናገር የነበሩብኝ ሀሳቦች ካሉ ኮመንት ላይ አሳውቁኝ። ቪዲዮውን ሰብስክራይብ በማድረግ እንጀምር። ይመቻች። መጀመሪያ ሰርች የምናደርገው የኮንፈረንሱ ከዚህ በፊት ሰርች አድርገው ስለነበር እንደምታዩት ኦልሬዲ አምጥቶልኛል። ዋን ፊውቸር ኮንፈረንስ 2026 ግን እናንተ ሰርች ስታደርጉ ዋን ፊውቸር ኮንፈረንስ 2026 ብላችሁ ሰርች ታደርጉ መጀመሪያ ላይ የሚመጣላችሁ ይሄኛው one/future.org የሚለውን ፕረስ ታደርጉታላችሁ ማለት ነው። ግን ተመሳሳይ ነገር ይኖረዋል ብዬ አስባለሁ። በተለይ ሀገር መጥቀስ አይቻልም እንጂ አሉ እንደዚህ በስካም በደንብ ታዋቂ የሆኑ ሰዎች እና ሀገራት ሰዎች ተመሳሳይ የሆነ ሊንክ ያስቀምጡላችሁና ኤቭሪቲንግ ከጨረሳችሁ በኋላ ብሩ የሚገባው ግን ለነሱ ነው ማለት ነው። እንዳትሸወዱ። መጀመሪያውና ዋነኛው ነገር ትክክለኛውን ዌብሳይት ማወቅ ነው። ዌብሳይቱን ሊንኩን ደግሞ ከቪዲዮ ዲስክሪፕሽን ቦክስ ላይ እና የመጀመሪያው ኮመንት ላይ ያስቀምጥላችኋለሁ። ይህንን ፕሬስ እናደርጋለን። ዋን ፊውቸር የሚለውን መጀመሪያው ያለው ግራፊክ ዲዛይን ይሄ ነው ማለት ነው ትክክለኛው። እንደከፈት ነው የምናየው ጁን 25 to ጁን 28 ይላል 2026 ከጁን 25 እስከ 28 ነው የሚዘጋጀው። ከታች የሚቆጥረው ደግሞ አሁን ቪዲዮ ሪከርድ በማድረግበት ሰዓት 64 ቀን ከ3 ሰዓት ከ50 ደቂቃ የሚለው ይህን ለዚህ ፕሮግራም ለዚህ ኮንፈረንስ አፕላይ ለማድረግ የሚቀረው ጊዜ ማለት ነው። ለዚህ ኮንፈረንስ አፕላይ ለማድረግ የሚቀረው ጊዜ ነው እንጂ ለአጠቃላይ ለፕሮግራሙ አይደለም። ፕሮግራሙ ኦልሞስት ኔክስት ይር የዓለም ዋንጫ ካናዳ ተዘጋጃለች። የዛ አካባቢ ነው ጁላይ መሰለኝ ዓለም ዋንጫ የሚዘጋጀው አይደል? ጁን አካባቢ ነው ፕሮግራሙ ኮንፈረንሱ። ይህ 64 ቀን ማን ብሎ የሚቆጥረው ወደኋላ የሚቆጥረው ግን እዛ ላይ ለመሳተፍ አፕላይ የምናደርግበት የቀን ሊሚት ነው ማለት ነው። 64 ቀን አላችሁ ከዚህ በኋላ ማለት ነው አፕላይ ለማድረግ። ቶሮንቶ ካናዳ ነው የሚዘጋጀው። ቀጣይ ማየት ያለብን ነገር ምንድነው? ስለ ኮንፈረንሱ ይነግራል። እዚህ ጋር አባውት ዋን ፊውቸር ኮንፈረንስ ይላል። አየር ማነው ብዙ ደቂቃ እንዳይዝባችሁ ብዙ አየር እንዳይዝባችሁ ዋን ፊውቸር ኮንፈረንስ 2026 ግሎባል ጋዘሪንግ። ዋናው ነገር የዚህ ኮንፈረንስ አላማ ምንድነው ነው የሚለው እዚህ ጋር አላማውን እኔ ባጭሩ ስነግራችሁ በተለያየ ፕሮፌሽን ያሉ ሰዎች ላይክ አርቲስቶች ሊሆኑ ይችላሉ፣ ሶሻል ሚዲያ ኮንተንት ክሬተሮች ሊሆኑ ይችላሉ፣ ዶክተሮች ይችላሉ፣ ኢንጂነሮች፣ ሰብአዊ መብት ተሟጋቾች ይችላል። እዚህ ጋር ለምሳሌ ሁማን ራይት ይላል፣ ቴክኖሎጂ ኢኖቬሽን ምናምን ነገር ይላል እና ማንኛውም ፊንቴክም አለ እዚህ እና ፊንቴክ ምናምን ነገር ኤኒ ዲፓርትመንት ላይ ያሉ ሰዎች በአንድ ቦታ ተገናኝተው ስለ ፊውቸር የሚያወሩበት ነው ማለት ነው። ሁሉም የራሱን ኤክስፔሪንስ ሼር ያደርጋል ማለት ነው። በአይቲ ላይ ያለ ሰው ስለ አይቲ ያለውን ኢንፎርሜሽን ሼር ያደርጋል። ኮንተንት ክሬተሩ ስለ ኮንተንት ላይክ ሁለት ዶክተሮች ሲገናኙ የሚያወሩት ወሬ እና አንድ ደግሞ ላይክ የሶሻል ሚዲያ ሰው ጆይን ሲያደርጋቸው የሚያወሩት ወሬ ይለያያል። ላይክ ሕክምና እና ዶክተር ከዶክተር ስለ ሕክምና ብቻ የሚያወሩ ከሆነ ሶሻል ሚዲያ ኮንተንት ክሬተሩ ሲቀላቀል ሕክምና እንዴት ወደ ኮንተንት ክሬተር ወደ ሶሻል ሚዲያ ማምጣት የሚቻል የሚለውን ሼር ይደራረጋሉ አይዲያ ማለት ነው። ዋናው ዓላማው የዚህ አይዲያ ሼር መደራረግ ነው። ለዛ ነው ምንም አይነት ሪኳየርመንት ያለው። ከዚህ በፊት የሚዘጋጁ ኮንፈረንሶች ሕክምና ከሆነ ሕክምናን ብቻ ላይ ፎከስ ያደረገ ነው። አርቲስት ከሆነ አርቲስቶች ላይ፣ ሶሻል ሚዲያ ኮንተንት ክሬተር ከሆነ እንደዚህ፣ ቴክኖሎጂ ላይ ከሆነ እንደዛ ነበር። ይሄ ግን ሁሉንም ሼር ያደረገ ነው ማለት ነው። ቪው ካታጎሪ ስንለው እዚህ ጋር ነው ዋናው። ሶሻል ሚዲያ ላይ ስፔሻሊ ደግሞ ቲክቶክ ላይ እኔም ስሰማው በጣም ኤክሳይትድ ሆኜ ነበር። ላይክ በነፃ ምናምን ፉሊ ፈንድድ ምናምን ሲል በጣም ገርሞኝ ነበር። ግን እነሱ ያልነገሯቸው ነገር ምንድን ነው? ለ25 ሰው ብቻ ነው በነፃ የተዘጋጀው ማለት ነው። ፉሊ ፈንድድ የሚለው እዚህ ጋር እንደምታዩት ለ25 ሰው ብቻ ነው
ፉሊ ፈንድ ማለት ያው ኤቭሪቲንግ ወጪያችሁ እነሱ ነው የሚችሉት። ከፍላይት ቲኬት፣ የሆቴል፣ የምግብ ምናምን እዚህ ጋር የተጠቀሱት እንዳለ በሙሉ በነፃ ነው የሚደረጉት ማለት ነው። ፓርሻል ደግሞ አለ የተወሰኑ በከፊል ደግሞ ከቨር የሚያደርጉላችሁ ማለት ነው። እናንተ የፍላይት ቲኬት እና የሆቴሉን ትችላላችሁ፣ ሌላውን እና እሱ እንዳለ ከቨር ያደርጋሉ ማለት ነው። በሁለቱም በኩል 25 ሰው ብቻ ነው በነፃ። ይሄ ለዓለም አቀፍ ነው። ከኢሮፕም ሆኖ አፕላይ የሚያደርግ ሊኖር ይችላል፣ ከአፍሪካም ሆኖ አፕላይ የሚያደርግ ሰው ሊኖር ይችላል። ከነዛ ውስጥ ነው 25 ሰው ብቻ ያደረጉት ማለት ነው። which is በጣም በጣም ትንሽ ነው። በነፃ ሲባል ያጓጓል፣ በተለይ ከሶሻል ሚዲያ ላይ ስትሰሙት። ግን ስትመጡ ያው እንደ እድል ነው። በሀገር እንኳን አንድ እንኳን ይድረስ ቢባል አንዳንድ እንኳን ሰው አይደርሰውም በየሀገሩ ማለት ነው። ምክንያቱም ከ25 በላይ ሀገር ስላለ ማለት ነው። ግን የተወሰነ እኔ እከፍላለሁ ስትሉና ሙሉ ለሙሉ ደግሞ ስፖንሰር አድርጉ ስትሉ ይለያያል። ፓርሻል የሚለውን ነገር ሞር ተመራጭ ነው። እኛ ዛሬ አፕላይ የምናደርገው የሱ ነው ማለት ነው። ግን ትንሽ ይሄ ኮንፈረንስ እንደ ቢዝነስ አይነት ፊሊንግ የሰጠኝ ወደታች ስወርድ ያየኋቸው ነገሮች ናቸው። ላይክ 1300 ብር የነበረ በ900 ብር ለ100 ሰው መቀመጫ ያለው ጋራንተድ ሲድ። እነዚህ ላይ ምንድነው ያንዳንዱን ታይም ከምንወስድ ቶሎ ወደ አፕላይ እንድንገባ ልጅ ለማብራራት ያህል እነዚህ ላይ ኢንቪቴሽን ሌተር ይላክላቸዋል። ጋራንተር ናቸው። ኢንቪቴሽን ሌተር ማለት ኤምባሲ ስትገቡ ከዚህ ኮንፈረንስ ተጋብዣለሁ የሚል ሌተር ነው። ያ ማለት ደግሞ ቪዛ ማለት አይደለም። ገና ቪዛው የሚወሰነው ኤምባሲ ስትገቡ የምታገኙት ሰው ነው ማለት ነው። ኢትዮጵያ ኦንላይን ነው አፕላይ የምናደርገው። ግን አፕላይ ስታደርጉ ኬዛችሁን በሚይዘው ኤምባሲ ሰራተኛ ነው የሚወሰነው እንጂ በኢንቪቴሽን ሌተሩ አይደለም። ኢንቪቴሽን ሌተር ቪዛ ለማግኘት ጋራንትድ አይሆንም። ምክንያቱም ጋራንት የሚሆነው የቪዛ ኤምባሲ ኦፊሰሩ ከኢንቪቴሽን ሌተር በተጨማሪ እናንተ ይዛችሁት የምትቀርቡ ዶክመንቶች ስለሆኑ ማለት ነው። ግን እነዚህ $900 $700 የሚከፈሉት አድቫንቴጃቸው ምንድን ነው? ዋጋቸው የጨመረበት ምክንያት ምንድን ነው? ኢንቪቴሽን ሌተር ጋራንትድ ስለሆነ እና በዛ ምክንያት ነው ማለት ነው። ከታች ደግሞ ኤክስትራ ደግሞ $300 ላይክ እኔ እንደ ዎልማርት ላይ ላይክ የተለያዩ ስቶሮች ላይ ነው የማየው። ላይክ እንደዚህ አይነት ፕሮፌሽናል የሆነ ኮንፈረንስ ላይ 400 ነበር 300 ተብሎ እንደ ቢዝነስ እንደዚህ ሲጻፍ በጣም ነው የገረመኝ እኔ ራሱ ሳየው ማለት ነው። ላይክ በቃ 300 ከነበረ 300 ነው መጻፍ ያለባቸው ሰውን አትራክት ለማድረግ። አሁን ኦልሞስት ለወርልድ ዋይድ ነው ይሄ ፖስት የሚደረገው። ያንዳንዱ ሰው የከፈለ አፕላይ ያደርጋል። ያው እንደ ቦክሲንግ ዴይ እንደ ብላክ ፍራይዴይ ላይክ ዲስካውንት ነገር ይመስላል። 400 ነበር 300 ብር የሚለው ነገር ማለት ነው። እዚህ ጋር ምንድነው ለኤምባሲ የሚጠቅሟቸው ኤክስትራ $300 የምትከፍሉ ከሆነ የተለያዩ ቪዛ ሰፖርት የሆኑ ሌተሮች፣ ቪዛ ዶክመንት ቼክ ሊስት እና የተለያዩ ለኤምባሲ የሚጠቅሟቸው ኮንዲሽናል ኢሜል ማም ነገር ኢሜል መላክ አለበት ለኤምባሲው። ኢሜል እንልካለን ነው በ300 ብር ኤክስትራ ስትከፍሉ ለእናንተ ሰፖርት ሌተሮቹ እየበዙ ይመጣሉ ማለት ነው። ያ ደግሞ በበዛ ቁጥር አክሴፕታንስ ሬታችሁ እየጨመረ ይመጣል ማለት ነው። የቪዛ አክሴፕታንስ ሬታቸው ግን ስቲል የቅድሙንም 800-900 ብር ከፍላችሁ ይህንንም 300 ብር ከፍላችሁ ቪዛ ለማግኘት ጋራንቲ አላችሁ። ገና አፕላይ ያደርጋችሁ ኤምባሲ ኦፊሰሩ ነው የሚወስነው። እንደዚህ ውድ ስለከፈላችሁ ብቻ ቪዛ አገኛለሁ የሚል እምነት እንዳይኖራችሁ ለማለት ብቻ ነው። ከዚህ በመቀጠል ደግሞ ዋናው የምናየው ነገር ምንድን ነው? ለዚህ አፕላይ ከማድረጋችን በፊት ማንበብና ማየት ያለብን ነገር ሁዝ ኤሊጂብል የሚለው ነው። ኤሊጂብል ማለት ማን ነው ለዚህ ነገር ብቁ የሆነው ማለት ነው። አብዛኞቻችን በተለይ ደግሞ አበሻ ኮሚኒቲ የሆነ እቃ እንገዛና እቃው ሲበላሽ ነው ሜኑ የምናነበዋ። እዚህም አፕላይ እያደረግን ወደኋላ ከምንመለስ መጀመሪያ መዘጋጀት ያለብን ነገሮችን ለማንበብ ማን ነው ብቁ የሚለውን ነገር እናያለን። በአጭሩ ለመግለጽ ያህል እድሜ ከ17 ዓመት ጀምሮ እስከ 50 ዓመት። ይህን ቪዲዮ የምታዩ ከ17 ዓመት በታች ያላችሁ ወይ ደግሞ ከ50 ዓመት በላይ ያላችሁ ሰዎች ይህ ነገር እናንተን አይመለከትም ማለት ነው እና ምንም አይነት ሪኳየርመንት የለውም። ኢንተርፕረነር መሆን ትችላላችሁ። ኮንተንት ክሬተር፣ ኢኖቬሽን፣ ሁማን ራይትስ ዲፌንደር፣ ሚዲያ ስፔሻሊስት፣ ሜዲካል፣ ዳታ፣ አይቲ ኦር ሳይንስ ፕሮፌሽናል በቃ ማንኛውም ዘርፍ ላይ ያላችሁ ሰዎች ትችላላችሁ ነው። ሌላው ደግሞ ከሌላው ኮንፈረንስ ከዛሬ ድረስ ከሰማናቸው ኮንፈረንስ ደግሞ ምንድነው ለቀለል ያደረገው ነገርና ለየት የሚያደርገው ምንም አይነት የእንግሊዝኛ ኤግዛሚኔሽን አትወስዱም ማለት ነው። ምንም አይነት የእንግሊዝኛ ፈተና የእንግሊዝኛ ሪኳየርመንት አይጠይቅም ማለት ነው። ያ ደግሞ ሞር በጣም ኢዚ ያደርገዋል እና ሰውም በቀላሉ አፕላይ እንዲያደርግ ይገፋፈዋል ማለት ነው። የእንግሊዝኛ ቴስት ስለሌለ ማለት ነው። አብዛኞቹ ኮንፈረንሶች በእንግሊዝኛ ውጤት ምክንያት ፌል ስለምናደርግ ይህ ቀለል ያለበት ምክንያት አንዱ ነገር ምንድን ነው? እንግሊዝኛ ፈተና አለመጠየቁ ነው። ሌትስ ጎ ወደ ገደለው ስንገባ አፕላይ እናደርግ ማለት ነው። እኛ አፕላይ የምናደርገው አሁን
ፉሊ ፈንዱን ነው አብዛኛው ኢትዮጵያ የሚመለከተው ይሄ ስለሆነ ማለት ነው። ስቲል ይሄም ፉሊ ፈንድ ይባል እንጂ መጨረሻ ላይ የምንከፍላት የሆነች ያለች ክፍያ አለች። እሷ ድረስ አብረን እንሄዳለን። አፕላይ የሚለውን ፕረስ እናደርጋለን። አፕላይ ፕረስ እናደርግ ይሄ ፔጅ ይመጣል። እዚህ ጋር እንደምታዩት 3 ስቴፕ ብቻ ነው የምንከተለው which is በጣም ኢዚ ነው። ስቴፕ 1 ላይ ነው ያለ ነው። ምንድነው ኢሜል ነው የምንጽፈው። ስቴፕ 1 ላይ ኢሜል እንጽፋለን። ለሙከራ ስለሆነ እኔንም ኮንታክት ማድረግ ከፈለጋችሁ ብዬ በዛው የካዲስን ኢሜል ነው ማስገባው። kadistube1@gmail.com ላይ ብጽፉልኝ ኮንታክት ማድረግ ትችላላችሁ የምትፈልጉት ነገር ካለ ከኔ ማለት ነው። ስም ይላል እዚህ ጋር። ከዛ ስቴፕ 2 ላይ ደረስም ማለት ነው። አይ ቲንክ አይደል ስቴፕ 1 አለፈ። አሁን ላይ እንደምታዩት ስቴፕ 2 ላይ ደረስም ባንዴ ማለት ነው። በጣም ኢዚ ነው አፕላይ ለማድረግ። ኤክስትራ ምንም ገንዘብ መክፈል አይጠበቅብንም። ሰው ማስቸገር አይጠበቅብንም። ምናልባት ሰው ልናስቸግር የምንችለው መጨረሻ ላይ ነው። እዛ ድረስ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ፈርስት ኔም የመጀመሪያ ስማችሁ ማለት ነው ካዲስ ብዬዋለሁ። ላስት ኔም ደግሞ የአያታችሁን ስም ነው። እኔ ዝም ብዬ ለሙከራ ስለሆነ ቲዩብ ብዬዋለሁ። ካዲስ ቲዩብ። ጾታ ወንድ ብዬዋለሁ። የልደት ቀን መሙላት አለባችሁ። የሚጠበቀው ምንድነው? ማንኛውም ነው ዝም ብዬ ራንደምሊ ነው ሞላው። እዚህ ጋር የልደት ቀን ነው የሚለን። ምንድነው መሆን ያለበት? ከ17 ዓመት በላይና ከ50 በታች የሆነ ማለት ነው። ስለዚህ እኛ ዝም ብለን 2000 ልበለው። 2000 አሁን 26 አይደል ያለ ነው 25 ነው ያለ ነው 26 ገና እንይዝ ነው 25 ዓመቱ ማለት ነው። ሲስተሙ 25 ዓመቱ ነው ብሎ ይቀበላል። ናሽናሊቲ ኢትዮጵያ፣ ዜግነት ነው የሚለን እዚህ ጋር ኢትዮጵያ እናለን። ፓስፖርት እኔ ኢኪው እንደሆነ ነው የማውቀው። ፓስፖርት አሁን ምን ይሁን አላውቅም። ዝም ብለን ግን እንጽፈዋለን እንደዚህ። ለምሳሌ ያህል እዚህ ጋር ፓስፖርት ቁጥር ነው። እዚህ ጋር ቹዝ ፋይል የሚለውን ስትመኩት ፎቶ መምረጥ ትችላላችሁ። ጉርድ ፎቶ ለፕሮፋይል የሚሆን ነው የሚላችሁ። ፕሮፋይል ፒክቸር የምትጠቀሙት ጉርድ ፎቶ እዚህ ጋር አታች ማድረግ ትችላላችሁ። እኔ የተዘጋጀሁበት ስለሌለኝ ስኪፕ ማድረግ እችላለሁ ማለት ነው። ይሄንን ከዛ ነዋሪነት ኢትዮጵያ እንለዋለን። ዲፓርቸር ሲቲ ይላል። ያው ፉሊ ፈንድ ስለሆነ ትኬት እነሱ ስለሚችሏችሁ መነሻ ከተማችሁን ይፈልጉታል። መቀሌ ከሆናችሁ መቀሌ፣ ባህር ዳር ከሆናችሁ ባህር ዳር፣ የፈለጋችሁት አዲስ አበባ ብየዋለሁ መነሻ ማለት ነው። ፍላይት ቲኬት አሁን እናንተ እድለኛ ሆናችሁ ብትመረጡና ከባህር ዳር ከሆናችሁ መነሻችሁን ከባህር ዳር ጀምሮ ከዛ አዲስ አበባ ኢንተርናሽናል ኤርፖርት ከዛ ወደ ካናዳ ማለት ነው። ፕሮፌሽን ኦኩፔሽን ይላል። እዚህ ጋር እንደፈለጋችሁት ሜዲካል ዶክተርም ማለት ትችላላችሁ፣ አርቲስትም ማለት ትችላላችሁ። ኤኒቲንግ እኔ እዚህ ጋር ሌትስ ሴይ ዶክተር እንበለው፣ ሜዲካል ዶክተር እንበለው በቃ ዶክተር ብዬዋለሁ። ከዛ ዱ ዩ ሪኳየር ቪዛ ቱ ኢንተር ካናዳ ይላል። ሀገራችን ኢትዮጵያ ቪዛ ሪኳየር ታደርጋለች አይደል ካናዳ ኢንተር ለማድረግ ለመግባት። የስ ብዬዋለሁ። ሀው ዱ ዩ ሂር አባውት ዘ ፊውቸር ኮንፈረንስ 2026 እንዴት ስለዚህ ኮንፈረንስ ልትሰማ ቻልክ ነው። ሶሻል ሚዲያ አለ፣ ዌብሳይት ላይ አለ፣ ጉግል ሰርች ታደርጋለ። ሪኮመንድ ባይ ሰምዋን ሰምበዲ ሪኮመንድ አድርጎኝ ነው የሚላለ። ቻት ጂፒቲ ያለ እኛ ቲክቶክ ላይ ነው የሚያየሁትኝ። ሶሻል ሚዲያ አንበለው። በዚህ አጋጣሚ በጣም ማመስገን እንፈልጋለን ቲክቶክ ላይ አናውንስ የምታደርጉ ሰዎች ማለት ነው። ያው ቲክቶክ ስለማይፈቅድላችሁ ነው ዲቴይል የማትገቡበት አይነው፣ ግን ይህንንም እንትን ማለታችሁ በጣም አሪፍ ነው። ቴንኪዩ ብናል ቲክቶክ ላይ የምትሰሩ በእንደዚህ አይነት ወይ ማለት ነው። እዚህ ጋር የሚጠይቃቸው ጥያቄ ይሄ የግድ ሪኳየርድ ያደርጋል። የታችኛው ግን ኦፕሽናል ነው የሚለው ካያችሁ። ሁለተኛውን ከታች ያለው ጥያቄ መመለስም አለመመለስም ትችላላችሁ። የላይኛው ግን ግድ ነው የሚለው። ይህንን ቀጥታ ታይፕ ማድረግ የምትችሉ ሰዎች ቀጥታ ታይፕ ማድረግ ትችላላችሁ። ማድረግ የማትችሉ ሰዎች ደግሞ በቃ ላይክ ጀስት ሴሌክት አድርጋችሁ ሞር ይህን ቪዲዮ የምሰራው ኢትዮጵያ ሆኖ ለሚመለከት ሰው ነው። ላይክ ስፔሻሊ ደግሞ ከዚህ በፊት ብራችሁ ለተበላችሁ ሰዎች ስለሆነ ያው ፎርሙን እንዴት መሙላት እንዳለብን እንደሌለብን የሚለውን ነገር ስለማታውቁት ማለት ነው። እንደዚህ ጥያቄ የማትጠብቁት ጥያቄ ከመጣና ታይፕ ማድረግ የማትችሉ ከሆነ ዩ ካን ዩዝ ቻት ጂፒቲ ላይ ከብታችሁ አሁን ቼክ ያደረግነውን ኮፒ ያደረግነውን ጥያቄ ፔስት እናደርግለታለን ቻት ጂፒቲ ማለት ነው። እዚህ ላይ ፔስት አድርገን ጀስት ኤክስትራ የምጽፉለት ነገር ምንድን ነው ጊቭ ሚ አንሰር ማለት ትችላላችሁ። ወር ደግሞ ቀጥታ ሴንድ ማለት ትችላላችሁ። ራሱ ጽፎልናል። አይ አም ሞቲቬትድ ቱ አፕላይ ፎር ዘ ፊውቸር ኮንፈረንስ ቢኮዝ ኢትስ ብሪንግ ቱጌዘር ማመን ነገር ምናለ በቃ ይሄንን ሴሌክት አድርጋችሁ ኦልሬዲ መልስ ሰጥቶናል ከቻት ጂፒቲ ማለት ነው። በቃ ስለጠየቃችሁት ራሱ አሪፍ የሆነ መልስ ሰጣችኋል። እድለኛ ከሆናችሁ ታሸንፋላችሁ። ይሄን ያህል እንትን የሆነ የሚያስጠይቃችሁ እንትን አይደለም። ይሄ
ጥያቄ አይደለም፣ ፈተና አይደለም፣ የትምህርት ቤት ኤግዛም ስላልሆነ ቻትጂፒቲ ተጠቀማችሁ አልተጠቀማችሁ ተብሎ የሚመጣባቸው የተለየ ነገር የለውም። ጀስት ራንደም ኮንፈረንስ ነው። የፈለጋችሁትን መምራት ትችላላችሁ እዚህ ላይ ማለት ነው። በዚህ መሰረት ጥያቄውን ጀስት ኮፒ ፔስት በማድረግ ብቻ ሞልቼዋለሁ። የተጣራ አሪፍ የሆነ እነሱ ሞር ያሳምናል የሚለውን ጥያቄ ያመጣልና ማለት ነው። በዚህ መልኩ አለቀ ማለት ነው። ሁለተኛው ስቴፕ ኔክስት የሚለን ሶስተኛው ስቴፕ ነው። በቃ ምንም የተለየ አይነት ጥያቄ ጠይቃችሁም ኢንፎርሜሽናችሁን ብቻ ነው የሚመዘግበው። ይህንን ሞር ኤክስፕሌን ማድረግ ትችላላችሁ፣ አለማድረግም ትችላላችሁ። እናንተ ፊል እንደምታደርጉት ማለት የተጠየቁ ጥያቄዎች። ፋይናል ስቴፕ ሶስተኛው ስቴፕ ላይ ደርሰናል። ዊች ኢዝ ክፍያ ማለት ነው። ያው በነጻ የተባለው ፍላይት ቲኬቱ፣ ሆቴሉ፣ ኤቭሪቲንግ እዚህ ትራንስፖርት፣ አኮሜንዴሽን ኤቭሪቲንግ ከቨር ስለተደረገ ነው። ብዙዎቹ ከራሳቸው ነው። ይሄ ግን መመዝገቢያ ክፍያ አለው በዶላር 22 ብር። አንዳንዶቹ 3 ብር ብትሏን ብቻ እዚህ ጋር ያለችውን ብቻ አይተው 3 ብር ብቻ ይመስላቸዋል። ግን እሱ ኤክስትራ ታክስ ነው። ታክስ ያስከፍለናል ማለት ነው መንግስት እንጂ ዋናው ቶታል ፔመንቱ 22 ብር ዩኤስዲ ከሆነ ይመስለኛል በካናዳ 25 ይመስለኛል 25 ዶላር አካባቢ ይደርሳል። እዚህ ጋር ነው። እዚህ ጋር ይመስለኛል ባንኮች መክፈል ትችላላችሁ። ንግድ ባንክ ወር ደግሞ ማንኛውም ኢንተርናሽናል ፔመንት የሚፈጽም ባንክ ሄዳችሁ ይችን ፓርት እዛ ማለፍ ትችላላችሁ። እዚህ ዘመድ ያላችሁ ሰዎች እዚህ ዘመዶቻችሁ ማስከፈል ትችላላችሁ። ለበዓል ከሚላክላችሁ ማለት ነው። ለበዓል ከሚላክላችሁ አሁን ለገና ይህንን ሞክርልኝ በሉት። ሎተሪ እንደ ሎተሪ ስለሆነ ለበዓል ብር ከምትልክልኝ ይህንን ብትከፍልልኝ እድሌን ልሞክር ማንበሩና እዚህ ጋር ሰውየው ካርዱን ይጽፋል። ኤቭሪቲንግ መጻፍ ያለበትን ይጽፋል። ካንትሪ ከየትኛው ሀገር እንደሚከፈል ይጽፋል። ሰሚት ማለት ብቻ ነው ማለት ነው። ከዛ ሰሚት ስትደረጉ ከተወሰነ ጊዜ በኋላ በኢሜል ኮንፊርሜሽን ይደርሳችኋል ማለት ነው። ኤሊጂብል ናችሁ አረላችሁ የሚለውን ከነዚህ 25 ሰዎች ውስጥ እናንተ ብቁ ናችሁ አረላችሁ የሚለውን ተመርጣችሁ አልተመረጣችሁ የሚለውን በኢሜል ነው የሚያሳውቋችሁ ማለት ነው። ከዛ በኋላ ጸሎት እያደረጋችሁ የሚላችሁ መጠበቅ ነው ማለት ነው። ለድምፄ በጣም ይቅርታ ጠይቃለሁ። ጉንፋን በጣም የሌለን የያዘኝ ይህ እንደዚህ ይመስላል ማለት ነው። በ2026 ዋን ፊውቸር ኢንተርናሽናል ኮንፈረንስ ይህን ይመስላል ማለት ነው። አፕላይ ለማድረግ የምታስቡ ሰዎች ካላችሁ በዚህ መንገድ አፕላይ ማድረግ ትችላላችሁ። ይሄ ነገር ይመለከታቸዋል ብላችሁ ለምታስቡ ሰዎች ሼር አድርጉላቸው፣ እድላቸውን እንዲሞክሩ። አይሳካም ማለት አይቻልም። የሆነ ሰዓት ላይ የዓለም ዋንጫውም በጣም አወዛጋቢ ሆኖ ነበረ። እንደ ዲቪ ነው ሞር ኦፖርቹኒቲ የሚሰጡት እዚህ ሀገር ላለ ሰው ነው። ግን ደግሞ አይሆንም ማለትም አይቻልም። ምክንያቱም መወሰን ስለማንችል እኛ ማለት ነው። ከኢትዮጵያም ላይመጡ ይችላሉ። ለዓለም ዋንጫ ቮለንተር እንፈልጋለን ተብሎ መነጋገር የነበረው ቪዲዮ ማለት ነው። ይሄም እንደዛው ነው። 25 ሰው ብቻ ነው የሚፈልጉት። 25 ሰው ደግሞ ሙሉ ከኢትዮጵያ ብቻ አይደለም ከወርልድ ዋይድ ነው። አይተሳካም ብለን አንተውም፣ እድላችሁ እንድትሞክሩ በሚል እሳቤ ነው ወደዚህ ቪዲዮ የመጣሁት ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ። ሌላም እንደዚህ አይነት ኢንፎርሜሽን ያሉ ቪዲዮዎች ካሉ በድጋሚ እንገናኛለን። የቻናሉን ላይክ፣ ሰብስክራይብ፣ ኮመንት ማድረግ እንዳይረሳ። ዋጓን